አቶ መስፍን ሁለተኛ ስህተት እየተሳሳተ ነው። አቶ መስፍን የሚመክረው ሰው አጥቷል ማለት ነው። ወይዘሮ ሜላትም ያው እንደተነጫነጨሽ በመላ ሴቶች መለኞች ናቸው ይባላል እና እሷ ግን በቃ በጩኸት ሁሉም ነገር እንትን የሚል ነው የሚመስላት። ማዳመጥም እንትን ማለትም የለባትም። ዝም ብላ በቃ መጮህ 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 ወይነት ለልጆቹም ራሱ ተሰልችታለሽ ማለት ነው። እና አቶ መስፍን አሁን ሁለተኛ ስህተቱን እየተሳሳተ ነው። አንዳንድ ጊዜ ዝም ብሎ በቃ መረጃ እንዴት እንደሆነ አይታችኋል። የስራ ልምድ ተብሎ ዝም ብሎ በገንዘብ እንደሚጻፍ እያሳዩን ነው ያለው ነገር ነው። እሱ እውነታቸውን ነው። አሁን ላይ በተማራችሁት በውጤታችሁ ሳይሆን ስራ የምትቀጠሩት ብር ከፍላችሁ ነው። ደህና ውጤት ይዛችሁ በራሳችሁ በተማራችሁበት በውጤታችሁ ተወዳድሮ ማውጣት የሚባል ነገር የለም። ኢትዮጵያ ምድር ላይ ገንዘብ ያለውና ከዛ ውስጥ የሚሰራ ሰው ያለው ነው ያንን ስራ የሚያገኘው። ደህና ውጤት ያላቸው ጥሩ በጥሩ ሁኔታ የተመረቁት ቁጭ ብለው ነው ያለ እያየነ ነው። ጭራሽ አሁን ደግሞ የስም ማዘዋወሪያ ስም ሀገር ለማዛወር በገንዘብ በመቶ ሺህ የሚጠየቅበት ሀገር ሆኗል። የሀገራችን የውርደቷ ውርደት እስከዚህ ድረስ ደርሳለች ማለት ነው። እና ይሄ ያለው ነገር ነው። አቶ በቃሉ ያደረገው የትምህርት ማስረጃ የስራ እውቀት ያለ ብሎ ያጻፈው ያለው ነገር ነው። በዚህ ተቃውሞ የለኝም። ግን ይሄን ነገር እንዴት ነው መቅረፍ የምንችለው የሚለውን ነው አሁን መፍትሄ ማምጣት። የደሃ ልጅ መከራውን አይቶ ተምሮ ደህና ውጤት አግኝቻለሁ ብሎ ግን ስራ የማያገኝ ለምንድነው የማያገኘው? ገንዘብ ስለሌለው ወይም ደግሞ ከዛ ውስጥ ሰው ስለሌለው። ሁሉም ነገር አሁን ሰው ካለህ ገንዘብ ካለህ ይሰራልሃል። ገንዘብ ከሌለ ማፊ ፋይዳ። ያን ገንዘብ ደግሞ ተምራችሁ ሰርታችሁ ካላገኛችሁ ዝም ብሎ ከዜሮ ገንዘብ አይገኝም። አሁን ተማሪ ከትምህርት ቤት ተማረ ተመረቀ ወጣ ዙሮ ወደ ቤተሰብ እጅ ነው የሚሆነው ማለት ነው። 10 አመት ቤተሰብ አስተምሮ እንደገና ደግሞ ለስራ መፈለጊያ ለስራ መግቢያ በመቶ ሺህ የሚከፈልባት ሀገር አንደኛዋ በደረጃ የምትወጣ ኢትዮጵያ ናት። የተማረን ህዝብ አታስገባም። ያልተማረን ገንዘብ በገንዘብ የስራ እንዳለን ብሎ ምንም ሃን የማያውቃትን ግን ገብቶ ነገሮቹን ያበላሻል ማለት ነው። እና ያለው ነገር አቶ በቃሉ ያደረገውን አይቻለው ትክክል ነው። አቶ መስፍን ተሳስቷል ያልኳችሁ በምን መሰላችሁ? አቶ መስፍን እንግዲህ ሀምሽቱ ጋር የተጣላበት ምክንያት እንደሆነ እያወቀ ትክክለኛ እንኳን የስራው ልታግዘው እንኳን ብትመጣ ማስገባት አልነበረበትም። ከልጆቹ ጋር ከምስቱ ጋር የተጣላበት ውጭ ላይ ሆቴል ያለበት በእሷ ምክንያት ነው። ሄዳ ተለፍጣ ነው። መጠራጠርም አለበት። እሱ የሚጠራጠረው ነገር የለም። የሆነ ነገር ኮሽ ሲል ነው እች ልጅ የምትመጣ። በፊትም የመጣሽ በዚሁ መልኩ ነው። አሁንም ደግሞ ይሄን ነገር ስለሰማሽ አሁን መታ አብራ ቁጭ ብላ ልገዝህ ስለምታሳዝነኝ ነው ብላ የስራ ልምድ አለኝ ትልቅ ሸሪካዎች ስሰራ ነበር ምናምን ብላ ያንን ትታ ወደሱ ገብታ ልትሰራ ያደረገችው አቶ በቃሉ ጋር የተመካከሩት ምክር ነው። አቶ በቃሉ ጋራ ተገናኝተው መስፍኔ መጥቶ ነበር ሳይጠረጥር የለም። አንተ ከሆንክ ብሎ ስለ ድርጅቱ ነግሮ ይሄደ። ከዛ እንደዛ ብሎ ሲጠይቀው ምንድነው ያለው? አንተ ሳትገለኝ እኔ ቀድመሃለሁ ብሎ ነው የመለሰው ማለት ነው። እገልሃለሁ ሲለው አሁን ነው መነጋገር አለብኝ ብሎ ልጅ ማን ነው የምትባልን ጠርቶ አንቺ ሄደሽ ከቢሮው እንትኑ ከሸሪካው መቀጠር አለብሽ። አንቺ ከተቀጠርሽ ውስጥ ያለውን ነገር ታውቂያለሽ ሲል አንተ እሱ ከምሽቱ ጋር እኔን ስለጠረጠረሽ የሚሽቲቱ እኔን እንድገባ አታደርገኝ። በእኛ ግን ሌላ ሰው ቀጥረን ማስገባት እንችላለን። እኔ እንዳመጣሁት አድርጌ ስላ አይሆንም። ማምንሽ አንቺን ነው። ሌላ ሰው አይታመንም። በገንዘብ ሊታለል ይችላል። ሌላ ሰው በዚህ ውስጥ መግባት የለበትም ብሎ እንግዲህ አቶ በቃሉ እሷ እንድትገባ ሳምና አድርጓት ነበር። አቶ መስፍንም አምኖ ችግር የለውም ብሎ ሄዶ ወይዘሮ ሜላት የሆነ ሀሳብ መጥቶልኝ ስለ ድርጅቱ ነባሮቹን ሰራተኛ ወጥተን ሌላ ሰራተኛ ማስገባት አለብን ሲል ለምን እነሱን አስተምረን በደንብ እንትን ማለት አለብን እንጂ ሌላ ለምንድን ነው? አይ የስራ እውቀት ያላት ብዙ ተሳሳሽ አግኝቻለሁ። እንደዛ ከሆነም አሪፍ ነው ሲባል ያቺ ባለፈው እኔ ጋር ያገኘሻት ናት ልገዛችሁ ብላ የስራ ልምድ አላት። ጭራሽ ሹሜ እንትኔን ታመጣለች። ጭራሽ ውሽማህን ጭራሽ ቢሮ ላይ ልታገባ ምን አይነት ንቀት ነው ብላ እንግዲህ ወዲያና ወዲህ እየተዟዟረች ነበረ። አቶ መስፍንም በዚህ አንቺ እኔን አትሰሚኝም
ሲጀምር እኔ ዝም ብዬ ነው ብሎ ተቆጥቶ ወጥቷል። ይሄ በጣም ትልቅ ስህተት ነው። የፈለገ ቢሆን እንኳን እሷን በእሷ የመጣ ሰራተኛን ራሱ መቀበል አያስፈልግም የነበር የመጣው መንስኤ የሆነሽበትን ሴት ማለት ነው። ይቺ ደግሞ በተደጋጋሚ እንደዚህ ልገዝህ ደርሶ ያለሽ ለምን እንደሆነ መጠራጠር ነበረበት አቶ መስፍን። ግን ያንን አያደርግም እሱ ራሱ። በዚህ መሀል እንግዲህ ወይዘሮ ሜላት ኩርምት ብላ ቁጭ ብላበት ባለሽው ሻይ ይዞ ምላሴ መጣ፣ የልጅ ሽማግሌ። ከዛ ተወኝ አታናግረኝ፣ አባትህ እኮ ውሽማውን ከቢሮ ትስራ ብሏላት ብላ ትናገራለሽ። በዚህ መሀል እንግዲህ ሀና ተደብድባ ስልኳንም ተቀምታ በቀስታ ወደ ክላሷ ሰላምን ሰላም ሳትል ትገባለች። የደበደበሻት ደግሞ የነ ተምቹ ጓደኛ ያው ያሴርን ስለምታሰቃየው በዛ እንትን ለመወጠር ብላ ነው እና ደብድባ ስልኳንም ወስዳ ኑ ልጋብዛችሁ ብላ እንግዲህ ግብዣ ላይ እያለሽ ያሴር በዚህ እኔ አልበላም የራሴን ገንዘብ ከፍዬ ነው የምበላ፣ ሰርቀሽ ካልሆነ እኔ ያህል ብር አታገኝም ብሎ ብሩን ከፍሎ ተምቹን ብሩን ከፍሎ የለም ከፍሎ ጥለዋት ወጥተዋል ማለት ነው። በዚህ መሀል ለምን ጮህክባት ምናምን እየተባለ ሳለ ሀና እንግዲህ ብቅ ብላለሽ። ሀና ብቅ ያለሽበት እንግዲህ አብራ ከነሱ ጋር ስታገኙ ስልኬን መልሽልኝ፣ ስልኬን መልሽ ስትላት ኧረ ተይ ጦሽነሽ እንዴ ያብደሻል እንዴ ምናምን ስትላት ያሴር በጣም ነው ፊቱ የተቃየረ፣ አይኑ ሁሉ ቅይርይር ነው ያለ። የእውነት እንዴት እንደሚችልበት በጣም ነው የተቃየረ። ተበሳጭቷን ምን ብሏል። ተምቹም ጥሏት ሄደ። እነሱ ማፋጠው ይዘዋት ነበር። መጨረሻ ላይ ግን አዎ የእሷን ነው እንትን ያልኩ ታናደኝ ነበር የጣላት ገንዘብ ያልኩ ለዛ ነው የላንም ያሴርንም እያለሽ እያናደድሻቸው የላን እኔ እሱ ያሴር እኔ በጣም ወደዋለሁ፣ እሷን አፍቅሮ ደግሞ እሷ አሻለ ማለት ደግሞ በጣም እኔ ውስጥ ያንጎድታልና ለዛ ነው የተበቀርኳት መስሎኝ ነው እንደዛ አድርጌ ደብድቤ ስልክ የወሰድኩ ትላለሽ። በዚህ መሀል እንግዲህ ጆሮ በጣም ተናዶ በሀና እንኳን ዱላና ስልክ ታውቃላችሁ የሚናገርበት አይፈልግም ማለት ነው። ታስታውሱ እንደሆነ ከየላ ጋር ሀና ግን የምታፈቅራት ነው የሚመስለኝ ምናምን ተባብሎ ተወይ በቃ ምናምን ብሎ ነው ጥሏት ሄደ ማለት ነው። እና ሶስት አፍቃሪ የዝራ እንግዲህ የአቶ በቃሉ ልጅ መሆኑን ስታውቅ የበለጠ ንዴት ቁጭት ነው የሚመጣባት ማለት ነው። በዚህ አጋጣሚ እንግዲህ የላ ተቀጣጥረው እያለ ሀና ጋር ተቀጣጥረው ምን እንደሚሉ እንዳለ ተቀጣጥረው እያለ ስልክ ተደብድባ ስልኩ የወሰደሽባት የዛን ሰዓት ነው። የላ ደግሞ እኔን እንደ ሞኝ አድርጋ ይታያለሽ፣ እኔን ቀጥራ ስልኩን እንኳን አንስታ አልተመቸኝም ብትል ምን አለ ጭራሽ ስልክ አታነሳም ጭራሽ በመጨረሻ ላይ ስልኩን ዘግታለሽ፣ እያዛጋኝ ነው ስልኩን ዘጋሽብኝ ብሎ በቃ ሀገር እያዘልኝ ይውሏል ማለት ነው። ያሴርማ ሀና ሰውን እንደዚህ እንትን የምትል የመናቅ ነገር የላትም። ለሰው ስትል ነው የምትኖረው እና እንደዛ ትበላት። ሀና እውነት ይህን አድርጋ ከሆነሽ ቁጭቱ አይወጣላትም። ግን አንተ መጥፎ ነገር አትነጋገር። ሀና ያለሽበትን ሁኔታ ካገኘህ በኋላ ከተረዳህ በኋላ እንትን ብትል ይሻላል። ከፍቅር ሌላ ብትናደድ ሌላ ቁጭት እንዳይሆንብህ ብዬ ነው ይለዋል። እውነቴን ነው የምልህ። አንድ ጊዜ ጠርቶ ነበር ስልኩ። ከዛም በኋላ ግን ዘግታው ጸጥታለሽ። ሀና እንደሞኝ ነው ያደረገሽ። ማፍቀር እንደዚህ ነው። በቃ ከእንግዲህ በኋላ ከህይወት ያስወጣት። በዚህ ምክንያት ህይወት ከወጣሽልህ ጥሩ ነው። ግን ሀና ይሄን አታደርግም። የባሰብ ሌላ ጸጸት ላይ ፍቅርህ ላይ ሌላ ጸጸት እንዳይሆንብህ አትናገር እያለ ይመክረዋል ማለት ነው። በዚህ መሀል አንተ ለምንድን ነው እንደዚህ ብለህ የምትቆረቆርላት? ሀናን ተፈቅራታለህ ብሎታል። ተወይ በቃ ምናምን ብሎ እንግዲህ ያሴር ጣጥሏቸው ይሄዳል ማለት ነው። ከዚህ መሀል ነው ሀና አንድ ላይ ተሰብስበው ባሉበት መሀል ድረስ አለሽና ስልኬን መልሽ ብላ የጠየቀሻት ማለት ነው። በዛ መሀል ሁላቸውም ተቀያይሯል። የላም አግኝተው ተገናኝተው እንዴት ነው የላ ደህና ነህ? ምን መሆን መስሎሽ ነበረ? ምን አይነት ንቀት ነው? ሞኝ መስልሻለሁ? ማፍቀር የሞኝነት መሰለሽ? አንቺን መውደድ የሞኝነት መሰለሽ? እንዴት አርግሽ ነው ጅል አርግሽ ያየሽ? ስልኩን ቀጥረሽ እንደዚህ በግረሽ እየቀረሽ ለምንድን ነው ስላት፣ የላ ቆይማ ላስረዳ። ማስረዳት አልፈልግም። እንደ ሞኝ ነው የቆጠርሽ አይደል? ከእንግዲህ በኋላ ጥንቅር ብለሽ ቅሪ። እኔ ደግሞ የደሴቱ ሀና ነው የናፈቀሽ። እዚህ ጨካኝ
ማሰብ ራሱ የማትችሉ ራስ ወዳድ ሆነሻል ብሎ ጥሏት ይሄዳል። የላ ምን ነው ብትረዳይ፣ ቆይ እስኪ ልንገርህ፣ ስልኩን ግን ሞክረኸዋል ስትለው አዎ በመጀመሪያ ጠርቶ ነበር፣ በኋላ ግን ዘጋግተሽው ዝም አልሽ። ቆይ እስኪ ላስረዳ ስትል ማስረዳት አልፈልግም፣ ምንም አልፈልግም ብሎ እንግዲህ ጣጥሏት ይሄዳል ማለት ነው። የላ ምን አይነት ሰው ነው ብላ እሷም ራሷን ይዛ ቁጭ ብላለች ማለት ነው። የወይዘሮ ሜላት ነገር ግን ያስጠላል ሲበዛ ማለት ነው። አንዳንድ ጊዜ ኃይለኛ መሆን ጥሩ ነው፣ የዋህነትም ጥሩ ነው እንጂ ሁል ጊዜ ከመጀመሪያው ፊልም ጀምሮ እስካሁን ድረስ ድርቅ ያለ በቃ አለ እውቀት መድረቅ በጣም ያስጠላልና መፍትሄ ከማምጣት ይልቅ መጮህ፣ ለልጆቹም ለትልቆቹም እኩል አይነት ነገር መጮህ። እንደዛ ብሎ ደግሞ ለመደበቅ ትሞክራለሽ። ውፍ የእናንተን ጭቅጭቅ አለመስማት ናፈቀኝ እያሉ ልጆች እየተንጠረጠሩ ለእነሱ ሲባል እንኳን መስዋዕት የማትከፍል እናት። ልጆች ዲፕሬሽን እንግዲህ ምላሴ እንደሚያሙ ታውቃላችሁ። እናት ስትሆኑ ደግሞ እንኳን ያልተጎዳሽውን ብትጎዳ ራሱ ልጅ እንዳይጎዳብኝ ብሎ ዝም ይባላል። እሷ ግን በቃ ሁሉንም በመጮህ የምታስተካክለው ቢመስላት ሀናና ሰላም ለእኛ ስጭነ ድርጅቱን እኛ እንያዘው ሞክሪ ብለዋት ነበር። እሷ ግን ንቃቸዋለች ማለት ነው። እነሱ አሁን በተሰጣቸው እንዴት እንደሚያነሱት አንደኛ ልጆች ናቸው። ምን ላይ ምን እንዳለን ተኝሉት ነበር። አሁንም ቢሆን ሌላ ሰው ከሚያስገቡ ልጆቻቸውን አስገብተው ይግደሉትም ያድኑትም ብለው ቢሰጡ እነሱ ነፃ ይወጡ ነበር። ድርጅት እኮ አንቺ ስትኖሪ ነው የሚኖር። ድርጅት እኮ ገንዘብ ነው። ድርጅት ኖረንም አልኖረንም አንድ እንጀራ ሳንበላ እንላለን። ለምንድን ነው? አንተ እኮ ልጅነቴን ምንን ስንት መከራ ያቋቋምኩት ድርጅት እኮ ነው። እናንተ ምን እንደ ቀላል ነው የምታዩት ነው የምትላቸው ማለት እንደ ቀላል ማየት አይደለም፣ ግን አንቺ ስትኖሪ ነው ድርጅቱ የሚኖረው ብሎ ሊያስረዳት ቢሞክርም እሷ ግን መረዳት አልፈለገሽም። መጮህ 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 ብቻ ነው በቃ ጩኸት። ታውቃላችሁ ጩኸት ጩኸት ጩኸት። አላህ ያስቱር። እውነት ወይዘሮ ሜላት ኮሜንታታ ነው አያነቡም መሰል እንጂ ትንሽ የተሆነ ነገር መቀየር አለብሽ። ለስለስ ማለት ነገሮችን እንትን ማለት ለፈጣሪሽ መስጠት የሚባለው አለ ነገር አይደለ። አንዳንድ ጊዜ እኮ እኛ ባይሆን የተሸነፍነው በኋላ ነው ፈጣሪን ለሱ በቃ እሱ እንደፈቀደ ያደርገው ምን እንጂ መጀመሪያ እንወከልም። ወደ አላህ ሰተሽ ነገሮች እንዴት እንደሚስተካከሉ በፊት የራስሽን የቤተሰብን ፍቅር መመለስ፣ ከዛ ወደ ድርጅቱ የዛን ጊዜ ታሸንፊያለሽ። በዚህ በመጮህ ግን እነሱ የሚፈልጉት የእናንተን ጠብ የእናንተን ጭቅጭቅ ስለሆነ የእነሱን እያካሄድሽላቸው ነው ያለ። እንግዲህ በቃሉ ምን አይነት ጥላቻ ቢኖረው ነው ምን አይነት ግንኙነት ቢኖራት ነው ከወይዘሮ ሜላት ጋር እንደዚህ ያለች እያለ እንግዲህ አጉል ጥርጣሬ ገብቷል። እንቶኒ አቶ መስፍን ደግሞ አጉል ጥርጣሬ ገብቷል ማለት ነው። አጉል ጥርጣሬ ስላችሁ ሌላ የቅናት ልክ እሷ እንደምታደርገው ምንድን ነው እንደዚህ የሚለው እያለ እንግዲህ አጉል ጥርጣሬ ውስጥ ገብቷል ማለት ነው። እንደዛ የሚያስደረገሽ ወይዘሮ ሜላት ናት። ይህን በግልጽ ስለማትናገር ታውቃለሽ። ወይዘሮ ባዩሽን ገንዘብ ሲረዳት እንደነበር ምን እንደነበር ግልጽ ቢነጋገሩ ነገሮችን ያስተካክሉ ነበር። ግን እሷ ወይዘሮ ባዩሽ ጓደኛ የምትኖር ትረዳ የነበረች ታነቂ እስከዛሬ ድረስ ሙች ተቃረሻል እኮ ወይዘሮ ሜላት ምን እየሰራች ነው ብላ እንትን ትላይ ነበረች ነው ያለሽው ማለት ነው። ነጠላሽን ዘቅዝቀሽ አልቅሽ ትላይ ነበር ምናምን እሷ ነው የምትረዳኝ ሌላ ሰው የሚረዳኝ የለም እያለሽ እንግዲህ ጨዋታውን ብለው ብለዋለሽ ማለት ነው። እና ከወይዘሮ ሜላት ምንድን ነው የተማራችሁት? እንደዚህ ነው እናትነት፣ እንደዚህ ነው ቤተሰብ ማስተዳደር የሚባለው። እኔ ወይዘሮ ሜላት የእናትነትን ነገር ምንም አላየውባትም። ከገንዘብ ጋር ነው ያላት ነገር። ገንዘብ 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 24 ሰዓት ገንዘብ ገንዘብ። ፍቅርን ደግሞ ማስተካከል ቤተሰብን ማስተካከል አለባት። ከቤተሰብ ከተስተካከለ ነገሮችን ብዙ በቃ ያነት ተጀምሮ አሁን የወይዘሮ ባዩሽ ተጀምሮ ቀርቷል። ከዛ ስለ ድርጅት ተጀምሯል። የሀና ነገር አለ። በቃ እንደዚህ እያሉ ይቀጥላሉ። አሁን ላይ አሰልች እየሆነ ነው ያለ የኖላዊ ድራማ በጣም አሰልች እየሆነ ነው ያለ። በጣም ከምላችሁ በላይ የሚያስጠላና አሰልች ሆኗል ማለት ነው። በተለይ ወይዘሮ ሜላት ትንሽ ጸባዩን ብትቀይር የእናትነትን እንትን በቃ ልጆች ደህና ሆኑልኝ አላህ ሱብሓነሁ ወተዓላ
16 ዓመት የጠፋሽን ልጅ መልሶልኛል። ድርጅቱን ደግሞ ይመልስልኛል። የምናስተካክለው ነገር ካለ ተረጋግተን እናስተካክላለን። መስፍኔ በተናገርኩት ነገር ይቅርታ፣ እኔ በንዴት ያደረግኩት ነው። አሁን ግን ሳስበው ነገሩን ልጆች አንተ ጤንነታችሁ ይበልጣል። ቀስ ብለን የምናደርገውን በፊት እስከ ዜሮ አይደል የተነሳነ፣ አሁንም ደግሞ ቀስ ብለን ራሳችን እየሰራነ በተረጋጋ መንፈስ እናስመልሰዋለን። በነበረበት እንትን እንለዋለን። የሚስተካከሉ እናስተካክላለን ከማለት ይልቅ መጮህ ጩኸት፣ በቃ ጩኸት፣ ሁሉም በመጮህ የምታሸንፍ አንዳንድ ጊዜ ራሱ ሽንፈትን የማይፈልግ ተነጋግሮ የማይፈታ መልስ የሌለው ሰው በመጮህ ነው የሚያሰለቻችሁ ማለት ነው። እዚያ እንዴት ልጨልሽ የሆነ ነገር እንትን ብላ ያንን ነገር እንደዚህ ነው ብላችሁ እንዳትነግሯት፣ እንዳታስረዷት። በራሷ ጩኸት ብቻ በቃ ተጣልታ 24 ሰዓት ስንጨረጨር አንዱ ስታመጣ ሌላ ሰው እዛ ውስጥ ስታስገባ ምን ስትል አንቺ ተሰልችተሽ ጩኸቷን በቃ አላዳመጠሽኝም የባሰ ጩኸት ነው ብለሽ ያንን ነገር መጠየቅም እንደዚህ ነው ስህተቱ ማለትም አትፈልጉም። ስህተታቸውን አለማወቅ ብዙዎቹ ይጮሃሉ። ያን ደግሞ አስፈላጊ አይደለም። ወይዘሮ ሜላት አሁን የገደላት ጩኸቷ ነው። ማዳመጥ ቢኖር ነገሮችን ታስተካከል ነበር። ግን እሷ አልሸነፍ ባይ መጮህ ነው በቃ። በመጮህ ማዳመጥ አትፈልግም፣ ማስተንተን አትፈልግም። ሁሉን ነገር በጩኸት የሚስተካከል ራሷ መሸነፏን እያወቀሽ ግን አልሸነፍ ባይ በጩኸት አለማዳመጥ እንትን ትላለች ማለት ነው። ይሄ ደግሞ ስንፍና ውድቀት የሚያሳይ ነገር ነው። አንዳንድ ጊዜ እያወቃችሁ እንኳን እጅ ትሰጣላችሁ። ስህተት ባሰሩ እንኳን ስህተት እንትን ተብሎ ማለት ነው። እሷ ግን ያንን ነገር አትፈልግም። በቃ ሁል ጊዜ ድርቅና ሁል ጊዜ እንትን በጣም ይሰለቻል። እና ምንድን ነው የተማራችሁት ከሷ? እኔ ምንም የተማርኩት ነገር የለኝም ወላሂ። በጣም ነው የሚያስጠላ። በፊት እናትነቷ ደስ ይለኝ ነበር። አሁን ግን በጣም ነው የሚያስጠላ። በጣም ከምላችሁ በላይ በጣም ያስጠላል። ያለው ነገር አታዳምጥም። ልጆች ሰልችተዋል። እንግዲህ ታማሚ ልጅ ከቤታችሁ ሲኖር ደግሞ የበለጠ ያን ልጅ እንዳይጎዳ በማለት ህመሙ እንዳይነሳበት ልጅን ማጣት አልፈልግም። ገንዘብ የራሱ ጉዳይ በሆነ ጊዜ ይስተካከላል። ልጆች ደህና የሆኑ ተብሎ የሚተውበት ነገር አለ። እሷ ግን በቃ ተጤናኛማውም ከታመመውም ፊት ላይ ነገሮችን ማስተካከላችን መጮህ ነው። እና ወይዘሮ ሜላት እናትነት የሚለውን ሳይሆን በቃ አልሸነፍ ኩራት ያኔ በቃ ከዛ ነገር እንዴት እወርዳለሁ እንደፈለኩ እንደዚህ ምለው የምትለው ከዛ እንዴት ነው የምወርደው ምናምን የሚለው ነው የሚያሳስባት ያለ ማለት ነው። እና እናንተ ምን ተማራችሁ ከወይዘሮ ሜላት? ምንድነው የተማራችሁት? እናትነት እንደዚህ ነው ብላችሁ ታስባላችሁ? እኔ የተማርኩት ይሄ ነው። እናቶቻችን ብዙ ችግር አሳልፈዋል። ኑሯቸው አጥተዋል። አግኝቶ ማጣት ደግሞ በጣም ከባድ ነው። እና ብዙ ነገር እናቴና አባቴ ያሳለፉትን ሲነግሩኝ እኛ እንድንጠነክር ብለው ግን ሌላ ሰው እንኳን እረ እናንተ ተለያይታችሁ እንትን በሉ ሁለት ድሃ ተፋቱና የራሷን ልጄ ሌላ ጥሩ ትዳር ታግባ ከዚህ ቆርማዳ ጋር ለምን ትቆራመዳለሽ ብለው የነበረውን ረስተው ባጣ ሰዓት ድሃ ተብሎ ልጃችን ስጠን የተባለበት ሰዓት ነበረ። አባቴም እናቴም ሲነግሩኝ ማለት ነው። ግን ፍቅር ያሸንፋል። በሰላም ቢበሉም ባይበሉም እነሱ ፍቅር ስለሆኑ አልፎ እኛም ወልደው ድረው አስተምረው ጥሩ ደረጃ ላይ ነው ያሉት ማለት ነው። ነገሮች ያልፋሉ። ሰላም ካለ ከቤት ፍቅር ካለ ጭቅጭቅ ከሌለ ርዝቅ ይመጣል። ግን ጭቅጭቅ ካለ ርዝቅ ያለው ርዝቅም ይሄዳል። የነ ወይዘሮ ሜላትም እንደዛ ነው የሆነ። ምንትርክ ነው በቃ ጭቅጭቅ ነው በቃ። ከነሱ ነው የተማርኩት። መነታረክን፣ መጨቃጨቅን፣ መደማመጥ የሚባል ነገር በተለይ የላቸውም ነው የምላችሁ። ሸር ላይክ አድርጉ ከወደዳችሁ።